ብዙዎች ቋንቋ የባህል ቁልፍ ነው ይላሉ። ዛሬ እንግዲህ ከኢትዮጵያ ልብ የመነጨ እና ለዘመናት ጥበብን፣ እምነትን እና ግጥምን ተሸክሞ የኖረውን የግዕዝን ምስጢሮች ለመፍታት እንሞክራለን። ማንኛውም ታሪክ መነሻ አለው አይደል? የግዕዝም ታሪክ የሚጀምረው ከራሱ ከስሙ ነው። እስቲ ያስቡት። ይሄ አንድ ቃል ብቻ የሚመስለው ስም በውስጡ የቋንቋውን ሙሉ ማንነትና ጉዞ የሚጠቁሙ በጣም ብዙ ጥልቅ ትርጉሞችን ይዟል። ያው ግዕዝ ስንል የመጀመሪያ ወይም ነፃ መሆን የሚል ትርጉም ብቻ አይደለም ያለው፣ ከዛም በላይ ነው። የቤተ ክርስቲያንን ዜማ አይነት ያመለክታል፣ የትምህርት ደረጃንም ያመለክታል። ይህ ምን ያሳያል? ቋንቋው በባህልና በእውቀት ስርጭት ውስጥ ምን ያህል ማዕከላዊ ሚና እንደነበረው ከመጀመሪያው ጀምሮ ያሳያል። እሺ፣ ታዲያ ይሄ ቋንቋ ከየት መጣ? እዚህ ላይ እንግዲህ ሁለት አይነት ዋና ዋና አስተሳሰቦች አሉ። አንደኛው ታሪካዊው ነው። ከቀይ ባህር ማዶ ከደቡብ አረቢያ ከመጡ ስደተኞች ጋር ተዋህዶ እንደተፈጠረ የሚናገረው። ሌላኛው ደግሞ ትውፊታዊው ነው። ግዕዝ መለኮታዊ መነሻ እንዳለው፣ የሰው ልጅ የመጀመሪያ ቋንቋ እንደሆነ የሚገልጸው። እንግዲህ ከቃላት ወጥተን የቋንቋውን ነፍስ ለመረዳት ወደ አጻጻፍ ስርዓቱን እንግባ። የፊደል ገበታው በውስጡ የያዘውን አመክንዮአዊና ውብ እውቀትን እስቲ አብረን እንፍታ። ይህ ፊደል የምንለው የግዕዝ ጽሕፈት ስርዓት በቃ በውበቱ ብቻ አይደለም የሚያስደንቀው፣ በአደረጃጀቱም ጭምር እንጂ። የእያንዳንዱ ፊደል ድምፅን የሚወክልበት መንገድ በጣም ስርዓት ያለው ነው። ይሄ ደግሞ ቋንቋውን ለመማርም ሆነ ለመጠቀም ቁልፍ ነው። እዚህ ጋ ነው የግዕዝ ፊደል ልዩ የሚያደርገው ነገር የሚታየው። እዩት እስቲ። እያንዳንዱን መሠረታዊ ፊደል ቅርጹን እየቀየረ 7 የተለያየ ድምፆችን ይፈጥራል። ይህ ማለት እያንዳንዱ ፊደል በራሱ አንድ ሙሉ ክፍለ ቃል ነው። ለዚህ ነው ስርዓቱ አቡጊዳ ተብሎ የሚታወቀው። የሚገርም ነው አይደል? ሌላው ደግሞ ሞክሼ የሚባሉ ፊደላት አሉን። አሁን እነዚህ ድሮ የተለያየ የጉሮሮ ድምፅ ነበራቸው። አሁን ላይ ግን ስንሰማቸው አንድ አይነት ናቸው። ይህ ታሪካዊ የድምፅ ለውጥ ጥንታዊ ጽሑፎችን በትክክል ለመረዳትና ለመተርጎም የራሱ የሆነ ጥልቀት ይሰጣል። የፊደል ገበታው የቋንቋው መግቢያ በር ነው ካልን እውነተኛው አስደናቂ ምስጢር ግን ያለው ግስ ውስጥ ነው። አዎ፣ የግዕዝ ግስ ከብዙ ቋንቋዎች በተለየ መልኩ የመንቀሳቀስ ነፃነት አለው። አሁን በብዙ ቋንቋዎች ለምሳሌ በእንግሊዝኛ ግስ የሚቀመጥበት ቦታ አለ፣ አይቀያየርም። ግዕዝ ላይ ግን ነገሩ እንደዛ አይደለም። ይሄ ደግሞ ለገጣሚያን እና ለጸሐፊያን ማለት ማይቻል የመግለጽ ነፃነት ነው የሚሰጠው። እስቲ ይህንን መልከት። እዚህ ጋር ግሱ ይብል አረፍተ ነገሩ መጀመሪያ ላይ ነው ያለው። በሚቀጥለውስ ሀቦ ወይም ስት የሚለው መሃል ላይ ገባ። በመጨረሻው ደግሞ ርኢኩከ ወይም አየሁህ የሚለው መጨረሻ ላይ መጣ። ይህ ተለዋዋጭነት ሐሳብን ለማጉላት ለስነ ግጥም ውበት ለመስጠት በጣም ጥልቅ ኃይል ነው ያለው። እሺ፣ ይህ ሁሉ የመንቀሳቀስ ነፃነት ካለ እንዴት ነው ታዲያ ቋንቋው ትርምስ ውስጥ የማይገባው? እስቲ ከጀርባው ያለውን ድንቅ ስርዓት እንመልከት። የሚገርመው ነገር ይሄ ሁሉ ውስብስብ የሚመስል ስርዓት የሚመራው በስምንት ብቻ መሠረታዊ የግስ ዘይቤዎች ነው። እነዚህ 8 ዘይቤዎች አርእስተ ግስ ወይም የግስ አለቆች ይባላሉ። ልክ እንደ 8 ጄኔራሎች ናቸው ብለን ማሰብ እንችላለን። በቋንቋው ውስጥ ያሉ በሺዎች የሚቆጠሩ ሌሎች ግሶች በሙሉ በቃ የእነዚህን ጄኔራሎች የአረባብ ስልትን የሚከተሉ ወታደሮች ናቸው። ስለዚህ ዋናው ቁም ነገር ይሄ ነው። በግዕዝ ቋንቋ ውስጥ ያለ ማንኛውም ግስ ምንም ያህል የተወሳሰበ ቢመስልም ስሩ ሲፈለግ ከእነዚህ 8 መሠረታዊ ቅርጾች አንዱ ጋር ይገናኛል። ይህ ሥርዓት ቋንቋውን ለመማር በጣም ወጠኝና ቀላል ያደርገዋል። እንግዲህ ይህ ድንቅ ሥርዓት በታሪክ መዛግብት ውስጥ ብቻ ቀርቶ አይደለም፣ ዛሬም ድረስ ሕያው የሆነ የሚቀጥል ውርስ ነው። የሁሉ ጥንታዊ ታሪክ አንድ ወሳኝ ጥያቄ ያስነሳል። ግዕዝ የሞተ ቋንቋ ነው? ብዙ ሰው የሚጠይቀው ጥያቄ ነው። መልሱ ግን ምናልባት ከምንጠብቀው የተለየ ሊሆን ይችላል። ግዕዝ አልሞተም፣ ይልቁንስ ሕይወቱን ቀይሯል ማለት እንችላለን። በየቀኑ በኢትዮጵያና በኤርትራ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ውስጥ ይሰማል። እንደ አማርኛና ትግርኛ ላሉ ቋንቋዎች ደግሞ መሠረት ነው፣ ስር ነው። ከዛም በላይ ለዘመናት የተከማቸውን ታሪክ፣ ፍልስፍና፣ ሳይንስ ለመረዳት ቁልፉ ግዕዝ ነው። የቋንቋውን ልብ ለመረዳት ከራሳቸው ከጥንት ሊቃውንት የተገኘ አንድ አባባል አለ። ግስ ውእቱ ማእሰረ ዕረፍተ ነገር ሲሉ ምን ማለታቸው ነው?
ግስ የአረፍተ ነገር ማሰሪያው ነው ማለት ነው። በቃ ሐሳብን የሚያቆላልፈው ትርጉም የሚሰጠው ግሱ ነው። በመጨረሻም ቋንቋ የባህል ነፍስ ነው ካልን ይሄ የግዕዝ ተለዋዋጭ ግስ፣ ይሄ ጥልቅ ሰዋስው ስለፈጠረው ባህል አስተሳሰብ ምን ይነግረን ይሆን? ምናልባት የግዕዝ እውነተኛው ምስጢር ቃላቱ ውስጥ ሳይሆን ቃላቱ በሚንቀሳቀሱበት ነፃነት ውስጥ ይሆናል።